ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ ማቀርብላችሁ 12ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 13 2025 ነው። ትናንት ከትላንት ወዲያ ትንሽ አልተመቸኝም በአንዳንድ ምክንያት፣ ስለዚህ የሆነ ሚስ አድርጌያለሁ። ግን ያቆምነው 111ኛው ላይ ያቆምነው እያየን የነበረው ለምንድን ነው የደሞዝ ግብር ከደሞዝ የሚገኘው ግብር በኢትዮጵያ ውስጥ የቀነሰው ነው። ለምንድን ነው እሱን ማየት የጀመርነው? እንግዲህ የምናየው ያለነው ራሱ ጠቅላላው ወረቀቱ ዋናው ርዕሱ ምንድን ነው? ለምንድን ነው በኢትዮጵያ ውስጥ የኢኮኖሚ እድገት ቢኖርም ማለት የጂዲፒ እድገት አለ፣ ኖሚኒያልም ሆነ ሪል ጂዲፒ እድገት አለው ነው። እና ያ እድገት ቢኖርም ለምንድን ነው የመንግስት ከግብር የሚገኝ ገቢ ከኢኮኖሚ እድገቱ ጋር አብሮ ያልሄደው የሚለውን ጥያቄ ለመመለስ የመሞከር ነገር ነው እና የተለያየ ነገር ያነሳሉ። ግን አሁን ያሉበት ቻፕተር ለምን እያንዳንዱን ግብር በተናጠል አናየው? ምክንያቱም ጠቅላላ ግብርን ስናየው የተለያዩ የንዑስ ግብሮች ድምር ነው። የቫት አለ፣ የማን ነው ስሙ የኮርፖሬት ኢንካም ታክስ አለ፣ ከኢምፖርት የሚገኝ ግብር አለ፣ አሁን ደግሞ ከሰራተኛ የሚገኝ ከተቀጣሪዎች የሚገኝ የደሞዝ ገቢ ግብር አለ። ስለዚህ በተናጠል ለምን አናያቸውም ነው ሀሳቡ ማለት ነው። እንግዲህ መመርመር ስለሆነ አይደለም። አሁን አንድ የሆነ ሙሉ ሲስተም ቼክ ስታደርጉ ችግር ካለበት በተናጠል እያንዳንዷን ሲስተም እየሄዳችሁ ውስጧን ማየት ነው። ይሄ ለምን ሆነ ይሄ ለምን ሆነ እያላችሁ ማለት ነው። ስለዚህ እንግዲህ እስካሁን በነበሩት ምንድነው ያደረግነው ማለት ነው? ኮርፖሬት ኢንካም ታክስ አየን፣ ቫቱን አየን፣ ከስተም ዲቲ እና ሰርቻርጆች ታክስን አየን። አሁን የኢምፕሎይመንት ኢንካም ታክስ እያየን ነው። እና በኢትዮጵያ ውስጥ እንግዲህ እንደሚለው ኪ ፋይንዲንጉ ማለት እንትኑ እንዳስቀመጡት ኪ ፋይንዲንጉ ከ1.61 ወደ 1.24 ቀንሷል ነው የጂዲፒውን ፐርሰንት የነበረው ማለት ነው 1.61 ነበር ወደ 1.24 ቀንሷል። የ8% ቅናሽ ነው ላይክ ነው። ይሄንን በጠቅላላ ስታዩት ከጂዲፒው በቶታል በጂዲፒ ይገኝ የነበረው ግብር ከዚህ የተነሳ በ8% ቀንሷል ማለት ነው። ስለዚህ የኢትዮጵያ ታክስ ቱ ጂዲፒ ሬሾ ለምን ቀነሰ ተብሎ ቢጠየቅ አንዱ ለምሳሌ ከደሞዝ የሚገኘው ግብር በ8% ስለቀነሰ ነው ብለን እንላለን ማለት ነው። እና ለምንድን ነው እንግዲህ የኢትዮጵያ ከሰራተኞች የሚገኘው ግብር የቀነሰው ሲባል ላይክ ነው አውቶማቲክ የሚመጣው መልስ ምንድን ነው? የሰራተኞች ገቢ ቀንሶ ነው። ምክንያቱም በገቢያቸው ላይ ስለሆነ ታክሱ የሚሰራው የሰራተኞቹ ገቢ ቀንሶ ነው፣ ከጂዲፒው አኳያ ነው። ነገር ግን እንደገና ወደ ውስጥ ደግሞ ገብታችሁ ስትመረምሩ አንድ የሆነ ያልተጠበቀ ሳይሆን ቀጥተኛ ያልሆነ ነገር ይገኛል ማለት ነው። ምንድነው እሱም? ፊስካል ድራግ የሚባል ነገር አለ። እና ፊስካል ድራግ ምንድነው ከተባለ ፊስካል ድራግ ምንድነው ከተባለ ፊስካል ድራግ ምንድነው ከተባለ ፊስካል ድራግ የሚባል ነገር አለ። እና ይሄ ፊስካል ድራግ ምንድነው? እንግዲህ የደሞዝ ግብር ስታዩት ስኬጁል አለው። ለምሳሌ በኢትዮጵያ ውስጥ አሁን ባለው ሁኔታ ከ0 እስከ 2000 ብር የምታገኙ ከሆነ ምንም ግብር አትከፍሉ፣ ትዘለላላችሁ ማለት ነው። ተቀጣሪ ሰራተኛ ሆናችሁ የወር ደሞዛችሁ ከ0 እስከ 2000 ብር ከሆነ ምንም አትከፍሉም። ከ2001 ብር ግን ከ2001 ብር ግን እስከ 4000 ብር የምታገኙ ከሆነ 15% ታክስ ትከፍላላችሁ ማለት ነው። 15% ታክስ ትከፍላላችሁ። እንደዚሁም ከ4001 አንስታችሁ እስከ 7000 የምታገኙ ከሆነ 20% ትከፍላላችሁ እያለ መጨረሻ ላይ ከስንት ነው ከ14000 ምናምን በላይ የምታገኙ ከሆነ ማለት ደሞዛችሁ መነሻችሁ ከ14000 ብር በላይ ሲሆን ምንም ላይክ ነው ከ14000 100,000 አግኙ፣ 180 አግኙ፣ 200 300,000 ያገኙ ታክሳችሁ 35% ወይ 30 ወይ 35 ግን 35 ይመስለኛል ማየት እንችላለን። ኢምፖርታንሱ እሱ አይደለም ብዬ ነው። 35% ታገኛላችሁ የሚል ይሄ እንግዲህ ለነገሩ የወጣው በ2025 የሆነ ላይክ ነው። አሁን በቅርብ የተደረገ ማሻሻያ ነው። ከዚህ በፊት የነበረው በ2016 መንግስት ይህንን ያስተካከለው እንግዲህ ከ9 ዓመት ከ10 ዓመት ምናምን በኋላ ነው ማለት ነው። 2016ም እንደዚሁ ማስተካከያ አድርጓል ከዚህ ጋር የሚቀራረብ ነገር ማለት ነው። እና እንደዚህ አይነት እንትን አለ ማለት ነው።
ስለዚህ ይሄ ፊስካል ድራግ የሚባለው ምንድን ነው? ሰዎች ደሞዝ ይጨመርላቸዋል። ደሞዝ እንግዲህ በምንድን ነው ሊጨመርላቸው የሚችለው? በሁለት መንገድ ነው ማለት የደሞዝ አሰራር የሚጨመረው። አሁን ለምሳሌ የደሞዝን እንትን ብታዩት እስቲ ፒክቸሩ ካለ ፒክቸር ሲሆን ስክሪንሾት ሳይሆን ጋለሪ ለምሳሌ ይሄ አሁን የአንዱ የመቼ ነው መሰላችሁ? የ2017 ላይ የነበረ የደሞዝ እርከን ነገር ነው ማለት መቼ ነው? የመንግስት ሰራተኞች የደሞዝ ስኬል ጥቅምት 2017 ላይ የነበረ የደሞዝ ስኬል ነው። እንግዲህ እንደሚመስለው እንደዚህ በሮ ስትሄዱ ደረጃው ነው ማለት ሰራተኛው የሚቀጠርበት ደረጃ ደረጃ 1 ሰራተኛ፣ ደረጃ 2፣ ደረጃ 3 እየተባለ ይቀጠርና ይሄ ደረጃ 1 ሰራተኛ በእድገት በየአመቱም ሊሆን ይችላል በተለያየ ምክንያት ደሞዙ በ4760 ቢጀምርም በእርከን ሊጨምር ይችላል። ላይክ ነው እስከ ስንት ድረስ? እስከ 6700 ምናምን ሊሄድ ይችላል ማለት ጣራው ማለት ደረጃው የሰራተኛው ለምሳሌ ልበላችሁና ጽዳት ሆኖ ሊጀምር ይችላል። ጽዳት ሆኖም ግን ደሞዙ በየጊዜው እያደገ ከ7 ዓመት ከ8 ዓመት ምናምን በኋላ ደሞዙ 6700 ምናምን ድረስ ሊደርስ ይችላል። ስለዚህ ከነዚህ ሁሉ ለምሳሌ ከደረጃ 2 ከደረጃ 3 ከደረጃ 4 ለምሳሌ እነዚህ አሁን ከፍ ያሉ ምናልባት ላይክ ነው ጁኒየር ዲፕሎማ ያላቸው ክለሪካል ስታፍ ምናምን ሊሆኑ ይችላሉ። የጽዳት ሰራተኛው ግን በመቆየት ብዛት ደሞዙ ሊበልጣቸው ይችላል። እርከኑ እየጨመረለት ስለሚሄድ ማለት ነው። እርከኑ እየጨመረለት ስለሚሄድ አት ዘ ኤንድ ኦፍ ዘ ዴይ ሊበልጣቸው ይችላል። እና ምንድነው አሁን the point is ምንድነው መሰላችሁ? ይሄ ፊስካል ድራግ የሚባለው ነገር ይሄ አሁን እዚህ ጋር ያነሳሁላችሁ ፊስካል ድራግ የሚባለው ሰውየው ሲጀምር ለምሳሌ 2000 ብር ሆኖ ሊሆን ይችላል የጀመረው የለም እንጂ አሁን እዛ ጋር እርከኑ ላይ 2000 ብር የሚባል የለም እንጂ ወይንም ደግሞ ሌትስ ሴይ እዚህ ጋር ብሎ ላይክ ነው አሁን ባለው በእርከኑ ዝም ብለን ይሄንን ሲነሳ 4760 ብር ነው የሚከፈለው የተባለው የመጀመሪያ ደረጃ ደሞዝ ተከፋይ ማለት ነው 4760 ብር። ይሄን 4760 ብር ስታመጡት የት ነው የሚገባው? እዚህ ጋር ይገባል ማለት ነው። 7000 ላይክ ነው ከ4000 እና 7000 ቤት ታክሱ 20% ነው። ይህ ነው ላይክ ነው። ግን ፎር ሳም ሪዝን ለምሳሌ ፐርፐስ ስንል ሰውየው ደሞዝ እየጨመረ ሲሄድ ከዚህ ከ7000 ሊያልፍ ይችላል ብላችሁ አስዩም አድርጉ። ቴዎሬቲካል ነገር ነው ማወራችሁ። ፕራክቲካሊ ልክ ነው። በዛኛው ምሳሌ በዛኛው ቪዲዮ ላይ አሳይቼዋለሁ እና ራሴን ላለማንዘባዘብ አጠር አድርጌ ላስቀምጠው ብዬ ነው። እና እየጨመረ ሲሄድ ሰውየው እንትን ሞር ታክስ የሚከፍልበት ብራኬት ውስጥ ወይም መስኮት ውስጥ ይገባል። ሞር ግብር የሚከፍልበት መስኮት ውስጥ ይገባል ማለት ነው። ሞር ግብር የሚከፍልበት መስኮት ውስጥ ገባ ማለት ምን ማለት ነው? ሞር ታክስ ይከፍላል ማለት ነው። ስለዚህ እድገቱ በታክሱ ይዋጣል። ገብቷችኋል? እድገቱን የሚውጡት ታክስ ይውጠዋል፣ የዋጋ ግሽበት ይውጠዋል ማለት ነው። እና ከሰውየው አኳያ ሌላ ጉዳይ ነው። አሁን ለምሳሌ እጁ ላይ የሚደርሰው ነገር ከሀገሪቱ የግሽበት ጋር ምናምን ይሄዳል ወይ? እሱ ሌላ ጉዳይ ነው። ነገር ግን ተወደደም ተጠላም ሰውየው የደሞዝ እርከኑ እየጨመረ በሄደ ቁጥር ምን ውስጥ ይገባል? ሃየር ታክስ ውስጥ ይገባል። እና ጠቅላላውን አሁን የመንግስት ሰራተኛን ብትወስዱት ተወደደም ተጠላም እንደ ፓክ ነው የምላችሁ እንደ ሙሉ ለምሳሌ 1.8 1.6 እንደዚህ አካባቢ ነው ጠቅላላው የመንግስት ሰራተኛ የሚባለው በሚሊየን ማለት ነው። 1.6 1.7 ሚሊየን ምናምን ናቸው። ስለዚህ 1.7 ሚሊዮኑ 1.8 ሚሊዮኑ በተለያየ ምክንያት በባህሪ ችግር ምናምን እድገት የሚዘላቸው ወይንም የእርከን ጭማሪ የሚዘላቸው ሰዎች ቢኖሩም በአብዛኛው ሰው ግን የሆነ እርከን ይሻገራል ማለት ነው። እና ሲሻገር ትላንት ከነበረበት የታክስ ብራኬት ይወጣል። ስለዚህ ናቹራሊ አሁን እነሱ የሚሉት ምንድነው 2016 ላይ በኢትዮጵያ ማለት ነው 2016 ላይ በኢትዮጵያ 2016 ላይ ፍሪዝ አድርጎ ስለቀረ ምኑ ይሄ ማለት ነው እንደዚህ አይነት ይሄ አክቹዋሊ እንዳልኳችሁ በ2025 የወጣ አዲስ ነው። ግን እንደዚህ አይነት ታክስ ብራኬት 2016 ላይ ወጣው ፍሪዝ አድርጎ ስለቀረ በ17 በ18 በ19 በ20 በ21 በ22 ሰው
የሚከፍለው ግብር እየጨመረ ነው የሄደው። ምክንያቱም ታክስ ብራኬቱ ከፍ እያለ ማለት በደሞዝ በእርከን ጭማሪ፣ አንዳንዶቹ ደግሞ በእድገት ወይም በደረጃ ለውጥ በምናምን የተሻለ የደሞዝ እርከን ውስጥ እየገቡ ስለሆነ አይዲያሊ በሀሳብ ደረጃ የበለጠ ግብር ከሰራተኞች መሰብሰብ ነበረበት ማለት። አሁን ትልቁ ፖይንት ምንድነው? ይሄ ፍሪዝ አድርጎ ስለቀረ ማለት ትሬሾልድ ነው የሚሉት እነሱ። ትሬሾልዱ ፍሪዝ አድርጎ ስለቀረ ሞር ግብር መከፈል ነበረበት። በኢትዮጵያ ግን በሚገርም ሁኔታ ትሬሾልዱ ማለት ባለበት ቢቀርም አልተከፈለም ነው የተሻለ ግብር አልተሰበሰበም። እና ኢትዮጵያን ስታዩት በጣም እንዲያውም የታክስ ብራኬቷን አብረን ያየነው ላይክ ነው። ምንድነው መሰላችሁ? አንድ የሆነ ቪዲዮ ሰርቼ ትላንትና ደክሞኝ ስለነበር ጥራት አልነበረውም ተውኩት እና ምናልባት አሁን አዲስ ያነሳሁት ነው አይ ቲንክ ላይክ ነው አይ ቲንክ አላየነውም በእንትን ሄደን ላይክ ነው ፊገር 3 ፖይንቱን አላየነውም ብዬ ላስብና ሄደን እንየው። ምንድነው መሰላችሁ የሚሉት አሁን አንድ ማነጻጸሪያ ያመጡ በኢትዮጵያ ውስጥ ያለው ከሰራተኞች የሚሰበሰበው ግብር ትንሽ ጠንካራ ያለ ነው ከሌሎቹ አፍሪካ ሀገሮች አንጻር ሲነጻጸር። ምክንያቱም ጂዲፒ ፐር ካፒታ የሚባል ነገር አለ ነው። ዋትስ ጂዲፒ ፐር ካፒታ ላይክ ነው የኢትዮጵያ ጠቅላላ ሀገራዊ ምርት ለኢትዮጵያ ሕዝብ ቁጥር ሲካፈል ማለት ነው። ስለዚህ የኢትዮጵያ ጂዲፒ ዛሬ በዚህ ቀን $100 ቢሊዮን ነው ብለን ብናስብ እና የኢትዮጵያ ሕዝብ ደግሞ 100 ሚሊዮን ነው ብለን ብናስብ 100 ቢሊዮንን ለ100 ሚሊዮን ስታካፍሉት 1000 ነው የሚመጣው። ስለዚህ 1000 የሚያገኘው ሰው ማለት ነው $1000 ማለት ነው። ስለዚህ ዛሬ እንግዲህ ባለው ኤክስቼንጅ ሬት 151 152 ነው ብላችሁ አስባችሁ 1000 ለ152 ስታባዙ 152,000 ብር ይመጣል። ሌትስ ሴይ ያንን በእንትና በ12 ታካፍሉት። ምክንያቱም 1000 ዓመታዊ ስለሆነ ማለት ነው። $1000 ሲባል በአመት ጠቅላላ በሀገሪቱ ምርት የተመረተው በአመት ውስጥ ሲካፈል ህዝቡ ቁጥር ነው። ስለዚህ ያንን ስታረጉት $1000 ነው የሚመጣው ነው። ሃይፖቴቲካል ነው፣ ምሳሌያዊ ነው የምላችሁ እና $1000 ይመጣል። ያን $1000 ለ155 ብር ስታባዙት 155,000 151,000 እንደ ተጠቀማችሁት ኤክስቼንጅ ሬት በአመት 155,000 የሚያገኝ ሰው በወር አድርጋችሁ ማካፈል ነው። ለ12 ላይ ነው በወር ውስጥ 12 ወር ስላለ እሱ ስታካፍሉት የሆነ 13,000 ምናምን አካባቢ ይመጣል። 13,000 ብር የሚያገኘው ሰው ለምሳሌ ምንም እንኳን ይሄ የ2015-16 እንትን ቢሆንም ዝም ብለን ዛሬም ይሰራል ብለን አስዩም አድርገን ማለት ነው 2015-16 ነው ብለን 13,000 የሚያገኝ ሰው በአማካይ 11.8% ጂዲፒ ታክስ አለበት። 11 ነጥብ ላይ ነው an average tax rate of 11.8። ስለዚህ ወደ 150,000 ብር የሚያገኘው ሰው ክሎዝ ቱ 14,000 13,000 ብር ምናምን ገደማ ግብር ይከፍላል ማለት ነው በአመት። ይሄ አይነቱ የግብር አከፋፈል በኢትዮጵያ ማለት በአፍሪካ እንኳን ካሉ ሀገሮች አንጻር ከፍ ያለ ነው ብለው እዚህ ጋር a comparison of this measure across countries is shown in figure 3.2 ይላሉ። ማለት ምስል 3.2 ላይ ይታያል። ሄዳችሁ ይዩት ነው የሚሉት። እንደው ለእንትኑ ላይክ ነው ምንድነው ፐርስፔክቲቭን ለማየት በምሳሌ ደረጃ ለማየት እንትኑን ሄደን እንየው 106 ፊገር 3.2 ብለን ሌት ሰርች ኢት ኦልራይት። ይሄ ነው እንግዲህ ፊገር 3.2 እና ላይክ ፊገር 3.2 ይሄ ነው። አሁን እዚህ ጋር ምንድነው መሰላችሁ የሚለው ፊገር 3.2 ኢፌክቲቭ ፒአይቲ ማለት ፐርሰናል ኢንካም ታክስ ነው። ፐርሰናል ኢንካም ታክስ ራሳቸው ከዚህ በፊት ታስታውሱታላችሁ የሆነ ቦታ ላይ እዚሁ ቦታ ላይ መሰለኝ ፐርሰናል ኢንካም ታክስ በኢትዮጵያ ውስጥ ስንል ለምሳሌ የንግድ ድርጅት በስማችሁ ከፍታችሁ የግል ኃላፊ ላይክ ነው የግል ድርጅት እንትን ሳይሆን ማለት ነው የሆነ ምንድነው ፓርትነርሺፕ ሳይሆን ወይ ወዘተ በአጠቃላይ በግላችሁ በስማችሁ ቀጥታ ክሬዲት የሚደረግላችሁ ባላንስ በሚኖርበት ጊዜ በግላችሁ ቀጥታ ክሬዲት የሚደረግላችሁ ባላንስ በሚኖርባችሁ ጊዜ ፐርሰናል ኢንካም ታክስ ነው። ለምሳሌ ቤት አከራይታችሁ ገንዘብ ስታገኙ ማለት ዲቪደንድ ወስዳችሁ ገንዘብ ስታገኙ ወይም ኢንትረስት በልታችሁ ገንዘብ ስታገኙ ወይንም ንግድ በግላችሁ ነግዳችሁ ገንዘብ ስታገኙ ወዘተ እሱ ፐርሰናል ኢንካም ነው የሚባለው እና
በኢትዮጵያ ውስጥ ነው ኢፌክቲቭ በኢትዮጵያ ውስጥ ብቻ ሳይሆን ኢፌክቲቭ አክቹዋሊ የሚከፈለው መጨረሻ ላይ በገንዘብ የሚከፈለው በጠቅላላ በአፍሪካ ባሉት ሀገራት ፐር ካፒታ ሲሆን ማለት እንግዲህ በነፍስ ወከፍ እንደማለት ነው። በነፍስ ወከፍ ስንል ግን ምን ማለታችን ነው? ዝም ብለን ሃይፖቴቲካል ነው የኢትዮጵያ ሕዝብ በሙሉ ማለት በሀገሪቱ ውስጥ የተመረተው ምርት በሙሉ ለእያንዳንዱ ሰው እኩል እንደዚህ ተደርጎ ቢካፈል ማለት ነው። ፐር ካፒታ ማለት የነፍስ ወከፍ ገቢ ማለት ነው። የነፍስ ወከፍ ስንል ግን ሃይፖቴቲካል ነው። እያንዳንዱ ሰው እንደዛ ያገኛል ማለት አይደለም። አሁን ለምሳሌ ኢትዮጵያ ውስጥ ሚዲያ እንዲያውም እንትን ነው መካከለኛ ደረጃ ያለ ሰው ነው ፐር ካፒታውን የሚያገኛል። ለምሳሌ በወር 13,000 14,000 ብር የሚያገኘው ሰው ለምሳሌ ነው የምላችሁ እንትን ነው ምንድን ነው የሚባለው ሚዲየም መካከለኛ ገቢ ምናልባት ሎወር ሚድል ኢንካም ሊሆን ይችላል፣ ግን መካከለኛ ገቢ የሚባል አይነት ነገር ነው። እና እነዚህ ፐር ካፒታ የሚያገኙት ወይንም የነፍስ ወከፍ ገቢው ይሄናል። የነፍስ ወከፍ ስላችሁ አንደርስታንድ ታደርጉኛላችሁ ምንድን ነው? አይ ዶንት ኖ ላይክ ነው የሆነ ሌላ የተሳሳተ ኢምፕሬሽን እንዳልሰጥ ብዬ ስለማስብ የነፍስ ወከፍ ስል ግን ሃይፖቴቲካል ነው፣ ሪል አይደለም ነው ሃይፖቴቲካል ነው። እና የነፍስ ወከፍ ገቢ በጂዲፒው ለጠቅላላ ለህዝቡ ቁጥር ተካፍሎ ማለት ነው ፐር ካፒታ ማለት። እና የነፍስ ወከፍ ገቢው ከፐር ካፒታው ጋር የተነጻጸረ ነው ደሞዙ ከነፍስ ወከፍ ገቢው ጋር እኩል የሆነ ሰው ብላችሁ ብታስቡ እንግዲህ እነዚህ የአፍሪካ ሀገራት ንጽጽር ነው ማለት ነው። ለምሳሌ ሞሪታኒያ ብትሄዱ ፐር ካፒታውን አርን የሚያደርግ ሰው የነፍስ ወከፍ ገቢውን ከነፍስ ወከፍ ገቢው ጋር የሚስተካከል ደሞዝ የሚከፈለው ሰው የሚከፍለው ታክስ ምናልባት 0 ነጥብ ምናምን ነው። ለምሳሌ ሞሪታኒያ፣ ቶጎም በጣም ዝቅተኛ ነው እያላችሁ ስትመጡ ካሜሩን ትንሽ ከ4% ከ5% ያንሳል ነው። አብዛኛዎቹ እስከ ጅቡቲ ድረስ እስክትመጡ 5% ነው የሚከፍለው ነው። ከዛ ስዋቲኒ፣ አንጎላ፣ ኢኳቶሪያል ጊኒ፣ ሞዛምቢክ ምናምን እያላችሁ ኢትዮጵያን የምታገኟት እዚህ ጋር ነው ከ11.8 ምናምን ፐርሰንት ከሚከፍሉት። በሌላ አማርኛ ከኢትዮጵያ የባሰ ግብር የሚያስከፍል ሀገር ከደሞዝተኛ ከኢትዮጵያ የባሰ ግብር የሚያስከፍል ሀገር ኮትዲቯር ነው። ይሄንንም በ10 ስናባዛው እውነት ነው ማለት ጥቂት እንትኖቹ ብቻ አይደለም ብዙ የሚከፍሉት ማለት እነዚህ ዝቅ ላይክ ነው ሎወር ሚድል ኢንካም የሚባሉት ብቻ አይደለም ብዙ የሚከፍሉት ራደር 10 ታይምስ የሚያገኙትም ይከፍላሉ። ላይክ ይሄኛው አሁን እዚህ ጋር በዚህ ሳይድ የምታዩት በዚህ ሳይድ የምታዩት 10 እጥፍ የሚያገኙት ሰዎች ናቸው። ደሞዛቸው ከነፍስ ወከፍ ገቢው 10 እጥፍ። ለምሳሌ 150,000 ብር ካልን በኢትዮጵያ ላይ ነው 155,000 160,000 ካል ነው 10 ታይምስ ስታደርጉት በአመት 1.6 ሚሊዮን ብር ገቢ ያለው ሰው ማለት ነው። ስለዚህ እነሱም ሰዎች የሚከፍሉት በኢትዮጵያ ሲታይ ከፍተኛ ነው። ኮትዲቯር ብቻ ነች ከኢትዮጵያ የበለጠ የምታስከፍለው ወደ ስንት ነው 45 48 ነው አካባቢ። የሚገርም ነው የነሱ ደግሞ ማለት ነው 48% ምናምን ግብር ያስከፍላሉ። ኢትዮጵያ 30% ነው 30 ምናምን ላይክ ነው 35% ነው የምታስከፍለው። ሌሎቹ የአፍሪካ ሀገሮች ግን እንደምታዩት አሁን ጅቡቲ ዝቅ ያለ ነው ከ20 ላይክ ነው 1.8 ላይክ ለምሳሌ በኢትዮጵያ ሁኔታ 1.6 ሚሊዮን በአመት አግኝታችሁ ገቢያችሁ ማለት ነው የምትከፍሉት ታክስ አሁን በጅቡቲ ከ20 በታች 20% በታች 18 19 ምናምን አካባቢ ነው የምትከፍሉት ማለት ነው። ስለዚህ ይሄን የሚያመጡት ለምንድን ነው? ኢትዮጵያ ግብር በጣም ማለት ፍሪዝ ማድረግ ብቻ አይደለም ነው ይሄ ትሬሽሆልዱን ፍሪዝ ማድረግ ብቻ አይደለም። ስለዚህ ፊስካል ድራግ ማስከተል ብቻ አይደለም። እንትኑ ራሱ ሪጂሟ ራሱ የታክስ ሪጂሟ ራሱ ከፍተኛ ነው። ስለዚህ አንደር አይዲያል ኮንዲሽን ብዙ ግብር መሰብሰብ ነበረባት ከኢምፕሎይመንት ኢንካም ማለት ነው ከተቀጣሪዎች ደሞዝ ግብር መሰብሰብ ነበረባት። ግን ኮንትራሪ ቱ ፊስካል ድራግ ኮንሰፕሽን ቀንሷል ነው። ስለዚህ ለምን ቀነሰ ሲባል ወይ ሰራተኛ ይለቃል ማለት ነው ወይ ደግሞ የሰዎች የሚደረጉት በርከን ራሱ የሚደረገው ጭማሪ በርከን ይሁን ወይንም ደግሞ በእድገት ይሁን ወይንም ደሞዝ ማስተካከያ ተብሎ ይሁን ራሱ ስኬሉን ራሱ የመለወጥ ነገር ይሁን እንደዛ ተብሎ የሚደረገው ጭማሪ
ከሀገሪቱ ማለት በኢትዮጵያ ውስጥ እድገት አለ። ይገርማችኋል ማለት እንትን አለ ያድጋል ነው እድገት አለ እና ከእድገቱ ያነሰ ነው የሚያገኙት። ስለዚህ ምን ይሆናል መሰላችሁ? አሁን አንዱ ቦታ ላይ ያቀረቡት ምንድነው 95% 95% ላይክ ነው በ7 ዓመት ውስጥ የዋጋ ግሽበት 95% ነው ያደገው በኢትዮጵያ ውስጥ ማለት ነው። በ7 ዓመት ውስጥ ቲፒካል ነው። ሀገራት ሲያድጉ ያድጋል እንትን እድገት አብሮ ኢንፍሌሽን ይዞ ይመጣል። ምናልባት የኢትዮጵያ ትንሽ በዝቶ ሊሆን ይችላል ማለት እድገቱና ማለት ብዙ ስትራክቸራል ፕሮብለም ስላለ እድገቱና ላይክ ነው እድገቱና ኢንፍሌሽኑ ትንሽ አልተመጣጠኑም ሊሆን ይችላል። ስለዚህ በሌላ አማርኛ ምንድነው የደሞዝ ጭማሪውን የዋጋ ግሽበቱ በልቶት ሊሆን ይችላል። ስለዚህ ሰዎቹ እንትን ስለሆነ መጨረሻ ላይ የሚሰራው ምንድነው መጨረሻ ላይ የሚሰራው ኢምፕሎይመንት ኢንካም ታክስ ቱ ጂዲፒ ነው አይደለም። ስለዚህ ይሄ ከሚያድግበት አሁን ለምሳሌ ይሄ እንበልና ራንደም እንደው በምሳሌ ደረጃ ነው የምላችሁ። ይሄ በ2 እጥፍ ሲያድግ ግብሩ ማለት ነው። ይሄ በ4 እጥፍ ካደገ እድገት የለም ማለት አይደለም። የደሞዙ ማስተካከያ ላይ እድገት የለም ማለት አይደለም። እድገቱ በተደረገ ቁጥር ግን ጂዲፒው ደግሞ የበለጠ ስለሚያድግ ምን ይሆናል? ለምሳሌ ቶታል አሁን ለምሳሌ በኢትዮጵያ ውስጥ ስንት ነው የሚሉት 1.6 ምናምን ነበር አይደለም የሚሉት። ስለዚህ ከሰራተኛ በአመት በሙሉ የተሰበሰበው ግብር 1.6 አንድ ላይ ነው ለካልኩሌሽን እንዲመችን 1.5 ቢሊዮን ነው የሚሰበሰበው ብለን እናስብ በአመት ውስጥ። የኢትዮጵያ ጂዲፒ ግን 100 ቢሊዮን ነበር እንደዛ በሚሰበሰብበት ጊዜ ማለት ነው። እና ደሞዝ ማስተካከያ ያደረጋችሁ ወዘተ ወዘተ 2 እጥፍ አደገ። 2 እጥፍ ስታሳደጉት ይሄም ስንት ይሆናል? 3 ቢሊዮን ነው የሚሆነው። 3 ቢሊዮን ነው የሚሆነው አይደለም። 2 times 1.5 is going to be 3 ማለት ነው። 3 ቢሊዮን ይሆናል። ይሄን ስታካፍሉት ጂዲፒው ግን ደግሞ ማለት ደሞዝን በ2 እጥፍ ነው ያሻሻላችሁት። ጂዲፒ ጠቅላላ ሀገራዊ ምርቱ ግን 4 እጥፍ አደገ ብላችሁ አስቡ። 4 እጥፍ ሲያድግ 4 ታይምስ ነው የሚሆነው። 4 ታይምስ 400 ቢሊዮን ነው። ሃይፖቴቲካል ነው የምላችሁ እውነት ሆኗል ሳይሆን ሀሳባዊ ነው። ስለዚህ ምን ይሆናል ማለት ነው? ይሄንን ስታካፍሉት አሁን 1.5ን ካልኩሌተር እናምጣና ካልኩሌተር 1.5ን በመቶ አካፍሉት። ቢሊየን ሲሆን ችግር እንትኑ ይገኛል ምንድነው ይባላል። በመቶ አካፍሉት ስንት ይመጣል? 0.015 ይሄን በመቶ ስታባዙት ስንት ፐርሰንቴጅ እንደሆነ 1.5 ነው የሚመጣው። 1.5% ነው። አንድ ላይክ ነው ኤግዛክትሊ ይመጣል 1.5%። ነገር ግን 3 ቢሊዮንን ለ400 ቢሊዮን አካፍሉ። ላይክ ነው 3 divided by 400 ሲባዛ በመቶ ፐርሰንቴጁ እንዲሰጣችሁ ማለት ነው። ስንት ይሆናል መሰላችሁ? ከአንድ በታች ይሄኛው 1.5 0.75 ነው የሚሆነው ማለት 0.75% ነው። ያኛው 1.5% ነው። ስለዚህ ምንድን ነው የሚሆነው? ሬሾው ማለት ጭማሪ አለ። ምክንያቱም ይሄኛው ላይክ ነው ይሄኛው በሬሾ ደረጃ ስንት ነበር የሚመጣው? 1.5 ነው የሚመጣው። 1.5% ነው የሚመጣው። ይሄኛው በሬሾ ደረጃ በፐርሰንት ስንት ነው የሚመጣው? 0.75 ነው የሚመጣው። 0.75 ነው። ስለዚህ ምን አድርጓል ማለት ነው? 1.5 ከ0.75 ስለሚያንስ ቀንሷል ማለት ነው። ግን በሌላ አማርኛ ምንድን ነው የደሞዝ ጭማሪው ከጂዲፒው አኳያ ተመጣጣኝ ስላልሆነ መንግስት ከደሞዝ ገቢ የሚያገኘው ግብር የደሞዝ ጭማሪ ቢያደርግም እንኳን ሊቀንስ ይችላል ማለት ነው። ምክንያቱም ጂዲፒው ኤክስፓንድ ያደረገበት ነገር ወይንም ጂዲፒው እንግዲህ ከኖሚናሉ ጋር አብሮ ኖሚናል ስንል ኢንፍሌሽን ያካተተው ማለታችን ነው። ከሱ ጋር አብሮ በጨመረበት ምክንያት
የደሞዝ ጭማሪውን ዋጥ ነው የሚያደርገው፣ ያጠፋዋል ማለት ነው። ስለዚህ አንዱ ምክንያት እሱ ሊሆን ይችላል ነው። ስለዚህ ሃይፖተሲሱ ማለት ነው ለማለት በኢትዮጵያ ፊስካል ድራጉ ላይክ ነው ፊስካል ድራግ በኢትዮጵያ ፊስካል ድራግ አለ ፊስካል ድራግ አለ። ያ ላይክ ነው ፊስካል ድራግ ስላለ ግብር መጨመር ነበረበት፣ ነገር ግን አልጨመረም። ለምን? አንድ ሰራተኛ እየለቀቀ ሊሆን ይችላል። ሁለት ፊስካል ድራግ ሰራተኛ እየለቀቀ ሊሆን ይችላል። ሁለት ኢንክሪመንቱ ከእንትኑ አንጻር ከኢንፍሌሽኑ አንጻር የደሞዝ ጭማሪው በእርከንም ይሁን በደረጃም ይሁን በደሞዝ ማስተካከያ ይሁን ወዘተ የሚደረገው ጭማሪ ከጂዲፒው ኤክስፓንሽን አንጻር ስለማይመጣጠን ከኤምፕሎይመንት የሚገኘው ታክስ በጂዲፒው ኤክስፓንሽን ይዋጥና ሬሾው እየቀነሰ እንዲመጣ ያደርጋል ነው። ሶስተኛው ምክንያት ምን ነበረ? ፊስካል ድራግ አቨሬጅ ታክስ ነው ላይክ ነው ሪፖርት ኤንድ አን ኢንክሪዝ ኢን ኢንፎርማሊቲ ኤንድ ታክስ ነው። ሌላው ደግሞ ምን ሊሆን ይችላል? ኢመደበኛ መስኮች በርክተው ሊሆን ይችላል። ኢመደበኛ የሆኑ መስኮች በርክተው ሊሆን ይችላል። ኢመደበኛ የሆኑ መስኮች በርክተው ካልሆነ ግብር የማጭበርበር ነገር ሊኖር ይችላል። እኔ ሰራተኛ እንዴት አድርጎ እንግዲህ እንትን ሊሆን ይችላል። አይ ዶንት ኖ። አሁን ለምሳሌ ሰው ቀጥረው ያሰራሉ። እንዴት ታውቁታላችሁ? ጥያቄ ነው ማለት ሰው ቀጥረው ያሰራሉ፣ ግን የደሞዝ ግብር አይቆርጡም ማለት ነው። የደሞዝ ግብር አይቆርጡም ማለት ነው። የደሞዝ ግብር ስለማይቆርጡ ስለዚህ እንትን አይሉም ማለት ነው። ታክስ ያጭበረብራሉ ማለት ነው። ሰራተኛ ቀጥረው ያሰራሉ። ቀጥረው ሲያሰሩ ግን ከዛ ለዛ ሰው ደሞዝ ሲከፍሉ ወይንም ከሰውየው ላይ ቆርጠው ሊወስዱ ይችላሉ፣ ወይ ለመንግስት አይሰጡም። ዋቴቨር ብቻ በአንድም በሌላ ምክንያት ግብር አይከፍሉም ማለት ነው። የሰራተኛ ደሞዝ ወይ ሲቀጥሩ ደሞዝ ግብር እንደሚከፍሉ አድርገው አይቀጥሩም፣ ወይ ግብር እንከፍላለን ብለው ከሰራተኛው ላይ ይቆርጣሉ፣ ግን ለመንግስት አያስተላልፉም። ዋቴቨር ደ ኬዝ በአንድም በሌላ ምክንያት ብቻ የሰራተኛ የገቢ ግብር የደሞዝ ገቢ ግብር በትክክል አይከፈልም ማለት ነው። ስለዚህ እነዚህ ነገሮች ናቸው ሊያደርጉት የሚችሉት። ምክንያቱም እንግዲህ አሰምሽኑ ምንድነው? በኢትዮጵያ ውስጥ ፊስካል ድራግ ስለነበረ፣ ምክንያቱም ከ2016 ጀምሮ ይሄ ፔፐር እስኪጻፍ ድረስ እስከ 2023 ምናምን ድረስ የታክስ ስኬጁል ወይንም የትሬሾልድ ቅድም ያልኳችሁ ከ0 እስከ 2000 ከሆነ ምንም አትከፍሉም፣ ከ2000 እስከ 4000 ከሆነ ይሄን ያህል ትከፍላላችሁ፣ ከ4000 እስከ 7000 ይሄን ያህል ትከፍላላችሁ የሚለው ስላልተቀየረ በዛ 7 ዓመት ውስጥ ሰዎች የግድ ደሞዛቸው በአንድም በሌላ ምክንያት እየጨመረ እርከን እየጨመሩ ምናምን እያሉ ሃየር ታክስ ብራኬቱ ስለሚገቡ ኢንካም ታክስ ቱ ጂዲፒ ሬሾ መጨመር ነበረበት በሪ ዲድን። ስለዚህ ምን ሊሆን ይችላል? አሁን የዘረዘርኩላችሁ አንድ አራት ምክንያቶች ሊሆኑ ይችላሉ። that means like ስለዚህ ሰራተኛ በጣም እየለቀቀ ሊሆን ይችላል፣ ወይንም ጭማሪው በጂዲፒው እየተዋጠ ሊሆን ይችላል፣ ወይንም በአብዛኛው ሰዎች ኢመደበኛ በሆነ የኢኮኖሚ ግንኙነት ውስጥ ገብተው ሊሆን ይችላል፣ ወይንም ሰዎች እንግዲህ ቀጣሪዎች በአንድም በሌላ ምክንያት መክፈል የሚገባቸውን የሰራተኛ ገቢ ግብር አይከፍሉም ማለት ነው። ከአራት አንዱ ሊሆን ይችላል። ናይን ለማድረግ ማጣራት አለብን ነው። አሁን ላይክ ነው ሪሰርች መስራት አለብን፣ አናሊሲስ መስራት አለብን። አናሊሲሱን ለመስራት ግን ያለን የዳታ ምንጭ አንድ ነው። የኢትዮጵያ የሚባል አለ ነው ኢትዮጵያን አርባን ኢምፕሎይመንት ላይክ ነው። በኢትዮጵያ የከተማ ኢምፕሎይመንት ኢምፕሎይመንት እንዴት ብላችሁ በአማርኛ እንደምታስቀምጡት አላውቅም። በኢትዮጵያ በከተማ ውስጥ ያለ የስራ አጥነትና የባለስራዎች ጥናት ነው የሚለው ላይክ ነው። የስራ አጥነትና ባለስራዎች ጥናት ነው የሚለው እንትን አለው። በ2015 ተሰርቷል፣ በ2016 በ2018 በ2022 ተሰርቷል። እሱ ላይ ተመስርተን ነው። ግን አጋዥ ደጋፊ የሆነ ሌላ መረጃ ምንጭ ያስፈልገው ነበር። በኢትዮጵያ ውስጥ ግን አንዱ ትልቁ ችግር እንግዲህ ተደጋግሞ በዚህ ሪፖርት ውስጥ ሲነሳ የምታዩት እኔ ላይክ ነው ማለት የገንዘብ ሚኒስቴር መረጃ የማሰባሰብ እና የማቀረባበር ከፍተኛ ችግር ክፍተት ያለበት ነው የሚመስለው። ማለት በቃ ኮምፕሌንት ነው እንትኑ በጉምሩክ ብትሄዱ ችግር ነው፣
አሁን ይሄ እንግዲህ ከጉምሩክ ጋር የሚያያዝ አይደለም። የሰራተኛ ደሞዝ ግብር ገቢ ነው። ከእርሱ ጋር ብትሄዱ ኮምፕሌንት አለ፣ ወደዛም ብትሄዱ ኮምፕሌንት አለ፣ ወደዛም ብትሄዱ ኮምፕሌንት አለ እና ምን አይነት ኢምፕሬሽን ይፈጥራል ማለት ነው እንትን ነው እንደ ሀገር አንድ ማስተካከል ላይክ ነው ይመስለኛል። መረጃ አሁን ዘመኑ ራሱ የመረጃ ነው ማለት ዴታ በጣም ለውሳኔ ያስፈልጋል። የእውቀት መሰረት ነው፣ የጥናት መሰረት ነው፣ የማሻሻል መሰረት ነው ወዘተ። ስለዚህ በተለይ ኢኮኖሚክ ተቋማት በጣም መረጃ መያዝ አለባቸው። ማለት ምን ተሸጠ፣ ምን ተገዛ፣ ምን ከፈለ፣ ማን ምን አደረገ ከእንትኑም በላይ ነው የምላችሁ። አሁን ይመስለኛል ሰው ቁጥጥሩ ምናምኑ ስለሚያስፈራው ነን ኮምፕላያንሱ ምናምን ስለሚያስፈራው እንዲህ ሊያደርግ ይችላል። ግን በተለይ ሞስት ኢምፖርታንት የሆኑ ነገሮች ይመስለኛል ላይክ ነው ዘመናዊ መንግስት የመሆን ሀሳብ ካለ ጥሩ የመረጃ ስርዓት የመገንባት በሀገራችን ዘመናዊ መንግስት እንዲኖረን ከፈለግን ጥሩ የመረጃ ስርዓት በሁሉም ማለት በአንዱ በዚህኛው በአገልግሎት ምናምን አይደለም፣ ተቋማቱ በሙሉ መረጃ የመመዝገብ እንትን ያስፈልጋቸዋል ማለት ነው። ጥሩ አድርገው የመመዝገብ ነገር ያስፈልጋቸዋል ማለት ነው። እና ችግር አለ ነው። ስለዚህ አንዱ ኮምፕሌን የሚያደርጉት ነገር ዴር ኢዝ አ ፕሮብለም ነው ማለት መረጃ አለ ግን የሚገኘው አገጫጭታችሁ ከዚህ የሆነ ከዚያ የሆነ ምናምን ነገር ብላችሁ ነው የምታገኙት። ትንሽ ፕሮብለም ይፈጥራል ማለት ነው። ስለዚህ ከዚህ ቀጥሎ የምናቀርበው ጥናት የሚሉት ማለት ነው። ከዚህ ቀጥሎ የምናቀርበው ፋይንዲንግ ማለት ከምንድን ነው የመነጨው ነው ማለት እንዳልኳችሁ ፊስካል ድራግ ስላለ መጨመር ነበረበት ነው። ገብቷችኋል? ፊስካል ድራግ ስላለ መጨመር ነበረበት። ፊስካል ድራግ ኖሮ ግን ፊስካል ድራግ መኖር ብቻ አይደለም። አይታችሁታል። የኢትዮጵያ ታክስ ቱ ጂዲፒ ማለት ታክስ የሚሰበሰበው ከሌሎቹ የአፍሪካ ሀገሮች አንጻር ከፍተኛ ነው። ስለዚህ ለምንድን ነው ማለት ታክስ በብራኬት ደረጃ ሰፊ ታክስ ነው የሚሰበሰበው። አንድ ሁለተኛ ላይክ ነው ስታግኔት አድርጓል፣ ፍሪዝ አድርጓል ስኬጁሉ ወይም ትሬሾልዱ በእነሱ ቋንቋ። ስለዚህ ከዚህ የተነሳ ከፍ ያለ ግብር መከፈል ነበረበት። ለምን አልተከፈለም? እናጥና ነው። በሰራተኛ መቀነስ ምክንያት ነው ወይንስ ደግሞ የሰራተኛ ደሞዝ ጭማሪው በጂዲፒው ኤክስፓንሽን መዋጡ ነው ወይንስ ደግሞ ኢመደበኛ የሆነው መስክ መበራከቱ ነው ወይስ ደግሞ ቀጣሪዎች በአብዛኛው በአንድም በሌላ ምክንያት መክፈል የሚገባቸውን ቀጣሪዎች ወይም ተቀጣሪዎች ግብር ያጭበረብራሉ ነው ወይ የደሞዝ ገቢ ግብር ያጭበረብራሉ ወይ ነው። እሱን ለማድረግ መረጃ እጥረት አለብን። በአንድ ወገን መረጃ ላይ ብቻ ስለተመረኮዝን ቀጥሎ የምናቀርብላችሁን ግኝት በጎሪጥ እዩት ነው። በጥንቃቄ ስሙት፣ እንደ ወረዳ አትቀበሉት ነው። ሶ ቢሪንግ ዲስ ኢን ማይንድ ስለዚህ እንግዲህ ይሄንን ማሳሰቢያ ካስቀመጥን በኋላ ይላሉ ፊገር 4.23 ምስል 4 ቁጥር 23 የትኛው ነው ማለት ነው? ምስል 4 ኦኬ የትኛው ነው? bearing in mind ስለዚህ bearing this in mind ይህንን እንግዲህ ልብ ካልን ፊገር 4.23 shows the estimate number of employees separately for the formal and informal sector for each wave of the survey። እንግዲህ ቅድም ዌቭ ኦፍ ሰርቬይ ብለውን ነበር አይደለም? ላይክ ነው ማዕበል የ2015 አለ፣ የ2016 አለ፣ የ2018 አለ የ2022 አለ ነው የ2022 አለ። ስለዚህ ለነዚህ ለእያንዳንዱ አመታት ማለት ዌቭ እንግዲህ ማዕበል ነው። ማዕበል ታውቃላችሁ የለም
እያንዳንዱ ወይ እያንዳንዱ ጥናት ማለት ነው እያንዳንዱ ጥናት ኢምፕሎይመንት ባይ ፎርም ላይክ ነው በእያንዳንዱ እንግዲህ ጥናት ማለት ነው በ2015 በ2016 በ2018 በ2022 በተሰራው ጥናት ኢምፕሎይመንት ባይ ፎርማል ሴክተር ኤንድ ኢንፎርማል ሴክተር ምን ያህል ነው የሚለውን ያሳያቸዋል። ፎርማል ሴክተር እንግዲህ አረንጓዴና እኔ ዳርክ ብሉ ብለው ነው የሚቀለኝ እነሱ ዳርክ ግሬ ይሉታል ወዘተ ወዘተ ዲዝም ማተር ብቻ አይናችሁ የአይን ከለሬሽን ላይክ ነው ሃው ዩ ሜክ ዲስቲንክሽን ኢዝ አፕ ቱ ዩ እንዴት አድርጋችሁ ከለሮቹ እንደምትለዩቸው እንደ አይናችሁ እንትን ሆኖ ፎርማል ኢምፕሎይመንት እና ኢንፎርማል አንኢምፕሎይመንት በዚህ መልኩ አሳይቶናል ነው እንግዲህ 2016 ላይ ፎርማል ኢምፕሎይመንት 100 ዋሪስ 100 ላይክ ነው ምንድነው ነው ኮለሙ ኦፕስ ኮለሙ ምንድነው 100 125 110 115 120 125 what does it mean ነው okay the average tax rate is the total tax paid at the share of an individual's pre-tax income right specify አላረጉም አይደለም I don't know እንግዲህ ወደ ኋላ ላይ ካስቀመጡት employment by formal እስቲ መጀመሪያ ወይ እንግዲህ ፓራግራፉን እናንብበውና ኮለሙ ምን እንደሆነ ከነገሩን bearing this in mind figure 4.23 shows the estimated number of employees separately for the formal and informal sector for each wave of the survey. It shows that employment in the formal sector grew at an average rate of around 3%, 3.8% between March 2015 survey and the June 2018 survey, a total increase of around 12.8%. Employment in the informal sector grew approximately 1.6 times as fast. That's like 21.1% in total over this. However, employment in both formal and informal stagnated, growing by just respectively over, although the formal still they didn't say, like I don't know እንግዲህ ለማን ነው ዝም ለቻት ጂፒቲ እንወርውርለትና ምን ትላለ ብለው what could they like ነው ኮለኑ እንትን ሴንስ አልሰጣለኝና ምን ሊሆን ይችላል ነው the question ስለዚህ እስቲ print screen all right print screen all right snippet all right add photos in file downloads below አዲስ አይነት የግራፍ አሳሳል ነው የሆነብኝ ማለት ኮለሙ ዲስክራይብድ አልሆነም እና ምንድነው ሪፕሬዘንት የሚያደርገው ነው እና ሚለው ምንድነው ለምሳሌ ማርች 2015ን እንደ ቤዝ ወስዶታል እንደ ቤዝ ኢነሰንስ it is just like እንደ ቤዝ ወስዶታል 100% አድርጎ ወስዶታል ነው ከዛ በኋላ ሲጨምርም ሲቀንስም ከ100%ቱ ሪሌቲቭ ቱ ኢት ምን ያህል ጨመረ ምን ያህል ቀነሰ እያለ ይሄዳል ማለት ነው ስለዚህ ማርች 2015 ላይ whatever that number is የሆነ ነምበር አለ በኢንፎርማል እና ፎርማል ሴክተሩ የሆነ አይነት የሰራተኛ ቁጥር አለ ለምሳሌ ከማርች 15 2015 ጀምራችሁ ማርች 2016 ላይ በአመት ስትሄዱ በ5 ነጥብ ምናምን ጨምሯል ማለት ነው በ5 ነጥብ ላይክ ነው whatever ምክንያቱም 105 እና 107 ምናምን ነው የሚሆኑት ብዬ ነው ማስበው 106 ወይንም የኛው 107 kind of thing ስለዚህ በ6 እና በ7 ጨምሯል ማለት ነው የኛው 5 ከሆነ ስለዚህ እንግዲህ ግራፉ ላይ የሚያሳየው ነገር በቻት ጂፒቲ ትርጉም ነው የሄድኩት የግራፉ ላይ የሚያሳየው
ፎርማል አረንጓዴው ነው። ኢንፎርማል ኤምፕሎይመንት ደመቅ ያለው ላይክ ነው ብሉ ምናምን ሊሆን ይችላል። ኢንፎርማል ኤምፕሎይመንት ነው ማለት ነው። ስለዚህ እንደምታዩት ሰራተኛው ቁጥር ይጨምራል። እዚህ ላይክ ነው አብረው ነው የሚጨምሩት ማለት አንደኛ ኢንፎርማሉ ይበልጣል። ኢንፎርማል ሴክተሩ እንግዲህ ፎርማል አይ ቲንክ ሬጅስተር አድርገው ኤምፕሎይ ሆነው ወዘተ ብለው ምናምን ብለው መታወቂያ ወጥቶላቸው ምናምን ሰራተኛ መስሪያ ቤት ሰራተኛ ናቸው ተብለው ግብር ማለት ቲን ኖሯቸው ታክስ ምናምን እየከፈሉ የሚሰሩትን መሰለኝ ኢንፎርማል የሚላቸው። ኢንፎርማል ደግሞ በቃ ተባራሪ የሚሰራ እንትን የሚል ምናምን ነው። ኢንፎርማሉም አብረው ነው የሚጨምሩት በጥሩ ላይክ ነው። ምንም እንኳን ኢንፎርማሉ የበለጠ ቢሆንም በኢትዮጵያ ሁኔታ ኢንፎርማሉ የበለጠ ቢሆንም አብረው ነው የሚጨምሩት። 2022 ላይ ግን ኢንፎርማሉ የበለጠ ጨምሯል። ፎርማሉ ደግሞ በአንጻራዊነት እያሽቆለቆለ የመምጣት ነገር አሳይቷል። ከ2021 በኋላ ምንድነው የሚባለው? እውነት ለመናገር አይ ዶንት ኖ አይ ሃቭ ሲን a number of reports, a number of graphs, all right? you'd expect እንግዲህ supposedly አይደለም ከሪፎርሙ ከማሻሻያው ምናምን ጋር ተያይዞ ኤክስፔክት የምታደርጉት ምንድን ነው? ከማሻሻያው ምናምን ጋር ተያይዞ ኤክስፔክት የምታደርጉት መሻሻል ነው። ግብር ምናምን የተወሰኑ ነገሮች መሻሻል አሉ። ግን እኔ ይመስለኛል ማለት ደምራችሁ ስትቀንሱት የመንግስት አፈጻጸም በሁሉ ላይክ ነው። እንትን ላይ አይታችኋል፣ ኢምፖርት ላይ አይታችኋል፣ እንደዚህ ነው የሚወርደው። ቫት ላይ አይታችኋል፣ እንደዚህ ነው የሚወርደው። በየመስኩ ነው የምላችሁ አፈጻጸም በቃ ማሽቆልቆል ነው፣ መውረድ ነው እና እዚህ ጋር ደግሞ አሁን ስትመጡ በቅጥር ሁኔታ ስትመጡ መደበኛ ቅጥር እየዘቀዘቀ ሲሄድ የመደበኛ ቅጥር ግን እየበዛ ሄደው ወደኋላ ነው እንዲህ የሚታደገው ነገር እንዴት ነው ማለት የሆነ something is out of place የሚል ነገር ፈጥሮታ ያላችሁ ነው የምላችሁ። ስለዚህ እንግዲህ በዚህ በአዲሱ አንደርስታንዲንግ በቻት ጂፒቲ በመጣው አንደርስታንዲንግ ተመርኩዘን ነው ይሄንን እንግዲህ ከልብ ብለን figure 4.23 shows the estimated number of employees separately for the formal and informal sector for each wave of the survey እንግዲህ ዌቭ ወይንም የጥናት ማዕበሉ 2015 2016 2018 እና 2022 ላይ የተሰራ ነው። ስለዚህ ለእያንዳንዱ ማዕበል እንትኑን ያሳያል ነው። I'm all over the place ሀሳባችሁ ብትንትን ይላል ታውቃላችሁ አንዱ ስለዚህ ይሄ 2016 ላይ ነው። ይሄኛው 2018 ነው። ይሄ መነሻው 2015 ነው። ይሄ 2018 ነው። እዚህ ጋር መጡና 2022 አሉ ማለት ነው። ሶ ዌቮቹ እነዚህ ናቸው ማለት ነው። 1 2 3 4 ማለት ነው። እነዚህ ናቸው ዌቮቹ። So it shows that the employment in the formal sector grow at annual average rate of around 3.8% ማለት ነው። በአመት በአማካይ ስታዩት በ3.8% አደገ ነው የሚለው አይደለም። 3.8 ማለት እዚህ ጋር ተነስታችሁ አሁን ይሄ 100 ነው የነበረው እስከ 2018 ብትሄዱ ስንት ነው ማለት ነው? ላይክ ነው 2015 16 17 18 3 አመት አላችሁ። በ3 አመት ጊዜ ውስጥ 3 ነጥብ ምናምን 3 ነጥብ ላይክ ነው close to 12% እንደዚህ አደገ ነው አይደለም? ወደ 12% አካባቢ ነው ያደገው። ስለዚህ grow at an annual average rate of ማለት እንትን ነው አራት ላይክ ነው የምታገኙትን ቁጥር ለ3 ስታካፍሉት 3.8 ይመጣል kind of thing ነው። ስለዚህ at annual average rate of around 3.8 between March 2015 survey and June 2018 survey ማለት ነው። በ2015 እና በ2018 survey ነው ማለት ነው። a total increase of around 12.8% እንግዲህ ጠቅላላ ስታዩት ምን ያህል ነው? ድምሩ 12.8% ነው ያደገው ነው። Employment in the informal sector grew approximately 1.6 times as fast like employment in the as fast ስለዚህ በኢንፎርማል ሴክተሩ ደግሞ
ፎርማል ሴክተሩ ካደገበት ሬት 1.6 ሞር ማለት ምን ማለት ነው? ላይክ ነው የእሱን አንድ ከግማሽ በላይ የሆነ እድገት አስመዝግቧል። ስለዚህ መሳ ለመሳ አይደሉም። ኢንፎርማል ሴክተሩ በ0.6 ወይንም በ60% ሞር አድጓል ማለት ሞር አድጓል። ስለዚህ ይሄኛው በ12.8% ካደገ ቶታሊ ያኛው በ60% ተጨማ ላይክ ነው ከ12% የ12% 60% አድርጋችሁ ላይክ ነው 12.8ን በ1.6 ማባዛት ማለት ነው። በሌላ አማርኛ ባጭሩ 12.8ን 12.8ን በ1.6 ማባዛት ማለት ነው 2048 ሳምቲንግ እነሱ እንግዲህ 20 ነጥብ አመጡት ማለት ነው። 20 ነጥብ አንድ ማለት ነው። እንደዛ አይነት ነገር ማለት ነው። ስለዚህ በዛን ያክል አድጓል። ኢነሰንስ ኢንፎርማል ወይም ኢመደበኛ የሆነው መስክ የበለጠ አድጓል ማለት ነው። However, employment in both formal and informal sectors stagnated between 2018 and 22. ስለዚህ ከ2018 እስከ 2022 ተቀዛቅዟል ነው ማለት በርዷል ኢኮኖሚ ነው የሚለው አይደለም። ከ2018 እንግዲህ ኮቪድ ብላችሁ ልታማከኙ የሚቻል አይመስለኝም። ምክንያቱም ኮቪድ ሃፕንስ ኢን 2019 ገብቷችኋል። 2019 ላይ ነው ሃፕን ያደረገው እና ኢፌክቱም ከሀገራችን ኢኮኖሚ ማለት ምናምን ጋር ስታዩት ላይክ ነው ኢንሲግኒፊካንት ነው። ምክንያቱም በጣም ሞደርን ኢኮኖሚ አለን አይደለንም በአብዛኛው ነው ላይክ ነው እና ላይክ የትልቁ የሀገሪቱ ኢኮኖሚ ሞተሮች ኮቪድ ፕሩፍ ናቸው ምናልባት ግምት ማለት። ስለዚህ ከሱ ጋር የምታያይዙት አይደለም ስታግኔት አድርጎ ነው የቆየው ነው ከ2018 እስከ 2021 22 ምናምን ኢምፕሎይመንት ስታግኔት አድርጓል ነው ባለበት ነው የቆመው። እንዲያውም እንግዲህ ኢንፎርማል ሴክተሩን ስታዩት ትንሽ ዝቅ እያለ ነው። ፎርማል ሴክተሩ ትንሽ ከፍ ብሏል፣ ኢንክሪመንት ነበረው። ግን ሞር ኦር ለስ ማለት ከዚህ በፊት ከነበሩት ትሬንዶች አኳያ ያደገ የሚሄድ አልነበረም ማለት ነው። ስለዚህ ስራ ፈጠራ ምናምን አልነበረም። ከ2021 በኋላ ደግሞ እንግዲህ this is even post covid ገብቷቸዋል ማለት ቬሪ ማች ፖስት ኮቪድ ማለት በጣም ከኮቪድ በኋላ ነው። መደበኛ ቅጥር እያሽቆለቆለ ነው። ኢመደበኛ ቅጥር ግን ጨምሯል። ስለዚህ ይሄ ላይክ ነው ዳፍነትሊ ኤክስፕሌን አያደርገውም ብላችሁ ታስባላችሁ የተነሱበትን። ምክንያቱም የሰራተኛ ቁጥር መቀነስ ነው አንዱ ማለት አሁን እዚህ ጋር ለምንድን ነው የሚቀር መደበኛ ሰራተኛ ቀንሷል ማለት ሰራተኛ ይለቃል ማለት ነው። ሰራተኛ ይለቃል ማለት ነው። ሰራተኛ ይለቃል ብቻ ሳይሆን ኢመደበኛ ሴክተር ውስጥ የሚገባው ደግሞ ከፍ የሚል ከሆነ ኢመደበኛ ሴክተር ውስጥ ያለው ሰው ደግሞ ግብር አይከፍልም በትክክል። ስለዚህ በኢትዮጵያ ውስጥ ኢምፕሎይመንት ማለት ምንድነው? ኢምፕሎይመንት ኢንካም ታክስ ዴፊኒትሊ ይቀንሳል። ምክንያቱም ስታዩት ከግራፉ አኳያ ስታዩት በተለይ ከ2018 ምናምን በኋላ ባለበት ነው የሚቆመው። 2021 ላይ ሲደርስ ደግሞ መደበኛ ቅጥር እየቀነሰ ኢመደበኛ ቁጥር እየጨመረ ነው የሚሄደው። እነዚህ ነገሮች ስታገናኟቸው እንደ መንግስት ከመደበኛ ላይ ነው ከደሞዝ ግብር የሚገኝ ግብር እየቀነሰ ነው የሚሄደው ማለት ነው። እና ኤክስፕሌን ያደርገዋል ጌታው ይሄ ትክክል ነው ብላችሁ አስዩም ካረጋችሁ በኢትዮጵያ ውስጥ ለምንድን ነው የደሞዝ ገቢ ግብር የቀነሰው ብላችሁ ካላችሁ የቀነሰው የሰራተኛ የኢምፕሎይመንት ጉዳይ ማለት ስታግኔት ማድረግ ነው። ሁለተኛ ኢምፕሎይመንት ላይ ነው እንትኑም ደግሞ ጠንካራ ነው። የመደበኛ ሴክተር ውስጥ ያለውም ሰው ቁጥር ጠንካራ ነው። የሚያድገውም ከመደበኛው ሰው ቁጥር በላይ ነው ማለት በ60% ክሎስ ቱ 60% ከመደበኛው ተቀጣሪ በላይ እያደገ ነው የሚሄደው። ኢመደበኛው በመደበኛ መልኩ ስራ የሚሰራው ሰው እያደገ ነው የሚሄደው። ስለዚህ ይሄ ስትራክቸራል ኢሹ ነው ለኔ ነው ሌላ ነገር ካመጣው አላውቅም። ግን የሀገራችን የኢመደበኛው መስክ የበለጠ የተሻለ ቀጣሪ ነው፣ ግን ደካማ ግብር ከፋይ ነው። ስለዚህ አይሆንም። ሁለተኛ መደበኛው መስክ በሀገሪቱ ባለ ስትራክቸር እንግዲህ ስትራክቸሩ ሴኪሪቲ ልትሉ ትችላላችሁ፣ የመንግስት ለውጥ፣ አለመረጋጋት ወዘተ ተሰናዘተ ግን ባለበት ስታግኔት አድርጎ 2022 ላይ ደግሞ ሲደርስ እስከነጭራሹም ዳይቭ አድርጓል።
ስለዚህ ኤክስፕሌን ያደርገዋል። እንደኔ ይሄን ዳታ ትክክለኛ ነው ብላችሁ ከወሰዳችሁ በኢትዮጵያ ውስጥ የደሞዝ ገቢ ግብር የቀነሰበት ምክንያት በዚህ ምክንያት ነው ማለት ይቻላል ማለት ነው። however, employment in both the formal and informal sectors stagnated እና አሁን ያልኳችሁን ነው growing by just however, employment in both the formal and informal sectors stagnated between June 2018 and August 2022 በጁን 2018 እና በኦገስት 2022 መካከል ባለበት ቆሞ ቀርቷል። growing by just 0.6 and 3.2% ማለት በሌላ ጊዜ በአመት ከፍተኛ ነበር የሚያድገው። አሁን ለምሳሌ እንትኑን ብታዩት መደበኛው ሴክተር በአመት 3.8 ነበር የሚያድገው በአማካይ ከ2015 እስከ 2018 ባለው ማለት ነው። መጥቶ ግን ከ2018 እስከ 2021 ነው 22 በ0.6% ነው ያደገው። ክሎዝ ቱ ብታካፍሉት ነው የምላችሁ 6 እጥፍ ቀንሷል የሰራተኛ ቅጥር እና ጥሩ የኢኮኖሚ ፒክቸር አይደለም። ያኛው ደግሞ በአመት እንግዲህ 1.6 ታይምስ ካላችሁት እንዴት ልበላችሁ 8 ነጥብ ምናምን የሚያድግ የነበረው 3.2 ነው ያደገው። ግን እሱ ይሻላል እና እንትኖቹ ስታዩት ሴክተር ምንድነው የሚባለው የሰራተኛ የመቅጠር ማለት ስራ የመፍጠር ሂደቱ በጣም ደካማ ነበር ማለት ይቻላል። ፊገር 4.2 like figure 4.24 figure 4.24 እንቀጥለው። okay, figure 4.24 shows trends in aggregate earnings and implied tax revenues, consumer prices and nominal GDP over the period between 2015 and August 2022. ስለዚህ እንግዲህ ምስል 4.24 ደግሞ የተወሰኑ ነገሮች ያሳያል ነው ላይክ ነው። ምስል 4.24 ደግሞ implied tax revenues ስለዚህ የሚያሳያቸው ነገሮች implied tax revenue እዚሁ ጋር ሃይላይት እያደረግነው እንሂድ። implied tax revenue, consumer prices የሰራተኛ ኮንሱመር ፕራይስስ ይቅርታ የሸማቾች ማለት የሸመታ ዋጋ ማለት ነው። ኖሚናል ጂዲፒ እንግዲህ ይሄ ደግሞ ሌላ አይነት አናሊሲስ ሊሰሩ ነው ማለት ነው። ቅድም እንግዲህ አንዱ እንዳሉት አይ ቲንክ ይሄኛውን ለሚቀጥለው ቪዲዮ እናቆየው። ምክንያቱም የሚሉት ምንድነው ፊስካል ድራግ ስለነበረ በኢትዮጵያ ውስጥ ፊስካል ድራግ ስለነበረ ኤምፕሎይመንት ኢንካም ታክስ መጨመር ነበረበት ነው። በር አንፎርች ላይክ ነው ሰርፕራይዚንግሊ ግን አልጨመረም ነው አልጨመረም። ስለዚህ ለምን አልጨመረም ነው? አንድ አራት ምክንያቶች ሊገልጹት ይችላሉ። አንደኛው ሰራተኛ ይቀንሳል ማለት ነው፣ ይለቃል ማለት ነው። ወይንም ደግሞ ሰራተኛ ካለቀቀ የጂዲፒው ኤክስፓንሽን የሚደረጉትን የደሞዝ ጭማሪዎች እንትን እያጣፋቸው ነው። ከማጣፋትም አልፎ ይደፍቃቸዋል ነው ሌላኛው ምክንያት ማለት ነው። ከማጣፋትም አልፎ ይደፍቃቸዋል፣ እንትናቸውን ውጤታቸውን ያመክነዋል ነው። ካልሆነ ግብር የማጭበርበር ነገር አለ። ለምሳሌ ትቀጥራላችሁ፣ የሰራተኛ ግብር ምናምን ብላችሁ ከሰው ትቆርጣላችሁ፣ ወይም የሚቆርጡ ሰዎች አሉ ግን ቆርጠው አይመልሱም ነው። የመጨረሻው ኢመደበኛ የሆነ ሴክተር ይኖራል ነው። ስለዚህ አሁን የመጀመሪያውን እንግዲህ ከቅጥር አኳያ አስቀምጡት። ከቅጥር አኳያ እንዳልያችሁት ማለት ሰራተኛ ይለቃል ወይ ከሚለው አኳያ አስቀምጡት። ሰራተኛ ይለቃል ወይ? እንደሚታየው ይለቃል ብቻ ሳይሆን የሰራተኛው ቁጥር አስተዳደግ ከተለመደው ከትሬንዱ ያነሰ ነው። ጂዲፒው ኤክስፓንድ ባረገ ቁጥር አደገ ማለት ምን ማለት ነው? ላይክ ነው ኳንቲቲ እየጨመራችሁ ምርታችሁን እየጨመራችሁ ስትሄዱ አንሌስ ነው ላይክ ነው ኦቶሜትድ እየሆናችሁ በአብዛኛውን ነገር በሌላ ሰው እያሰራችሁ ካልሄዳችሁ assuming that you are maintaining the same technological what you call it ሰራተኛ በሮቦት ምናምን እየተካችሁ ካልሄዳችሁ በስተቀር
የሰራተኛ ቁጥርም አብሮ እየጨመረ መሄድ አለበት ማለት ነው። እና ሰራተኛ አብሮ ማለት ጂዲፒ በሚያድግበት እድገት ልክ እያደገ አይደለም። ስታዩትም ኢመደበኛ የሆነው ሴክተር የበለጠ ያድጋል። ከዛ ደግሞ 2022 ላይ ስትመጡ ደግሞ እንዲያውም መደበኛው ሴክተር እያነሰ ኢመደበኛው ሴክተር እየበዛ ነው ሄደው። ስለዚህ እነዚህ ነገሮች ስታደማምሯቸው የሰራተኛ ቁጥር ችግር ማለት ሰራተኛው እንትኑ ፍሪዝ ቢያደርግም የሰራተኛው ቁጥር ግን በተለይ ደግሞ ግብር የሚከፍለው ፎርማል መደበኛ የሚባለው ሰራተኛ ቁጥር ማደግ በሚገባው ፍጥነት እያደገ አይደለም። አንዳንዴ እንዲያውም ደግሞ የማዘቅዘቅ ሁኔታ አለበት ነው። ስለዚህ አንዱን የመጀመሪያውን ፊስካል ድራጉ በምን ኤክስፕሌን ሊደረግ ይችላል የሚለውን የመጀመሪያውን ምክንያት አየነው ማለት ነው። ስለዚህ ይሄንን ቪዲዮ በሱ እንዝጋውና የሚቀጥለው እንግዲህ ከኮንሱመር ፕራይስ ከኖሚናል ጂዲፒ ጋር ምናምን አያይዘው ሊያዩት ነው። ሌሎቹን ሪዝኖች ሊያካትቷቸው ነው ብዬ አስባለሁ። ስለዚህ እሱን ለሚቀጥለው ቪዲዮ እናስተላልፈው። ስለሰማችሁኝ አመሰግናለሁ። በ113ኛው ቪዲዮ እንገናኝ። መልካም ጊዜ። ጋድ ብለስ